ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንዴት ናችሁ? ቀደም ሲል መግቢያው ላይ የተመለከታችኋቸውን እና ሌሎችም ብትሰሙት መልካም ናቸው ያልኳቸውን መረጃዎች ይዤ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ያሬድ ነጉን እናገኛለን። ከግራ ጎና አጥንቱ ጋር በትዳር ለመጣመር ሽማግሌ መላኩ እየተነገረ ይገኛል። ማንን ነው የሚያገባው? በሽምግልናው ላይ የተገኙ ታዋቂ አርቲስቶች እነማን ናቸው? እንመለከታለን። ሌላው መረጃ በሀገራችን የኤምኤምኤስ ወይም የሚክስድ ማርሻል አርት ውድድር መነጋገሪያ ሆኖ መሰንበቱን ታውቃላችሁ። ለቀጣይ ተጋጣሚዎች ደግሞ 5 ሚሊዮን ብር ተዘጋጅቷል እየተባለ ይገኛል። እነማን ናቸው የሚፋለሙት? እንመለከታለን። ሌላው በፊንቴክ ጉዳይ የተሰማ የፍርድ ቤት ውሳኔ አለ፣ እንሰማለን። ስለዚህ ቪዲዮን ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ያሬድ ነጉ ሽምግልና ልኳል። ማንን ነው የሚያገባው? አይተን እንመለስ። አዲስ ሄዳለ ያሬዶ ያለ ሁለቱ ዛሬ ታላቅ ነው። ለሽምግልና የተላኩ ሰዎች እነ ሰይፉ ፋንታሁን፣ አረጋኝ ወራሽ፣ ብርሃኑ ተዘራና ሌሎችም ተገኝቷል። የነበረውን ድባብ አይተን እንመለስ። ምን ብቻ ያሬድ ነጉ ጓደኞቹ ዝነኛ ሙዚቀኞችን በፕሮግራሙ ላይ ተገኝቶ በዚህ መልክ ሲያስነኩት ነበር። ይህንን ይመስላል እንግዲህ ለያሬድ መልካም የትዳር ህይወት እንመኛለን። እነ ሰራዊት ፍቅሬን ጭምር ወይኒ ያስከተተው የፊንቴክ ጉዳይ ደግሞ ሌላው መረጃችን ነው። ዛሬ የድርጅቱ ዋናው መስራች እና ኃላፊ ፍርድ ቤት ቀርቦ ነበር። ምን ተወሰነበት? እንመልከት። እነ አርቲስት ሰራዊት ፍቅሬን ጭምር ገደል ይዞ የገባው ዳንኤል ዛሬ በ3 ጠበቃ ፍርድ ቤት ቀርቦ ነበር። ስለ 1.9 ቢሊዮን ብሩ ጉዳይ ነው የምናወራው። መረጃውን በአጭሩ አቀርባለሁ። አስደንጋጭ የፍርድ ቤት ውሎ ነው የሰማነው ዛሬ። በሄሎ ታክሲና በፊንቴክ ኢንቨስትመንት ስም ከህዝብ ላይ ከ1.9 ቢሊዮን ብር በላይ አጭበርብሯል የተባለው ዳንኤል ዮሐንስ ዛሬ ሚያዝያ 19 ቀን 2018 ፍርድ ቤት ቀርቦ ነበር በ3 ጠበቆች ታጅቦ። አቃቢ ህግ በአቶ ዳንኤል ላይ 19 የተለያዩ ከባድ ክሶችን የመሰረተበት ሲሆን የልደታው ከፍተኛ ፍርድ ቤት የዋስትና ጥያቄውን ሙሉ በሙሉ ውድቅ አድርጎት ማረሚያ ቤት ይቆይ ብሏል።
በዚህም መሰረት በቀረበበት ክስ ላይ መቃወሚያውን በእስር ላይ ሆነው እንዲያቀርብና ለግንቦት 10 መቀጠር። ሰሞኑን ሌላው የሚዲያውን አየር ተቆጣጥሮት የነበረው የኤምኤምኤስ ወይም የሚክስድ ማርሻል አርት ውድድር ነበር። የመጀመሪያው በጆኒ እና በንቃተ ህሊና መሃል ነበር የተከናወነው። ቀጣዩ ግጥሚያ በሴዶ እና በጆኒ መሃል ይሆናል እየተባለ ይገኛል። ለመሆኑ ሴዶ ማን ነው? ስሞኝ ሴዶ ስንት ሜዳሊያ አለ? አሸንፋለ? የሀገር ነው የሀገር ብዙ ነው፣ በጣም ብዙ ማለት ሜዳሊያ ከተባለማ ያሸንፍ ዋንጫውና ኢንተርናሽናል ውድድር አለ። ኢንተርናሽናል እኔ ስፔን ሄጃለሁ። ከ13 ዓመት በፊት ስፔን ሄጄ የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን ወክዬ በታዳጊዎች ሄጄ አሸንፌ ነው የመጣሁት። ያ ፕሮፌሽናል ፋይት ነው። ስለዚህ ትመጣጠናላችሁ ከማ ወይ? አይ ትመጣጠናላችሁ ወይ? ይቀርታል ሰማይና ምድር አንገናኝም። አንተ ምን የሚንከባለል ሰው ጋር እና ከፕሮፌሽናል ፋይተር ጋር ታገናኛለህ? እንዳያችሁት ብዙዎች የምታውቁት በቲክቶክ ላይ ነው አይደል? ድንጋይ ሲመታ፣ ብሎኬት ሲሰብር፣ አንድ ብሉ ትሪ እንቁላል ሲበላ ምናምን። እሱ ግን አያም ፕሮፌሽናል ፋይተር እያለ ነው። ብዙ ሰዎች ፈርተዋል። የግጥሚያውን ቀን ለ3 ወር ያራዘመውም ለዚህ ነው ይላሉ። እሱስ ምን ይላል? ለምንድን ነው ለ3 ወር ያህል እንዲረዝም ያደረከው ፋይት? ልጁ እኮ ድል ልስጠው ብዬ ነው። ኦንሊ 3 ወር ነው ያለው የሰውዬ ምድር ላይ ማለት ነው። ስለዚህ ይዝናና፣ ሰሞኑም ያሸነፈው ነገር ምናምን ስላለ ይደሰት ብዬ ነው እንጂ እኔ ዛሬውኑ ቤቱ መሄድ ይችላል ነበር። ቤቱም እዚህ ሰፈር ያለ አጠገቤ ነው ያለው። ቤቱ ወጄ ግን ያው ሼም ነው ለቤተሰቦቹ አዝኜ ነው እረፍት እንዲያደርግ አረብ ዘና በል በቃ። you have only 3 months in this planet you should know that ሚስ ፍሮክ በቀሉ። ለማንኛውም ውድድሩን ያዘጋጁት ሰዎች ተዘጋጅተናል እያሉ ነው። ለአሸናፊውም ለተሸናፊውም በኢትዮጵያ ታይቶ የማይታወቅ ሽልማት ተዘጋጅቷል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ስቴይ ቲዩን። ታንክ ዩ። ጄኔራል ባጫ ደበሌ በቴዲ ዳስጣል ዘፈን ዙሪያ አስተያየት ሰጥቷል። ምን አሉ? ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት። እየተዋጋ ነው። ይህን ማስቀጠል አለበት። አዎ፣ በዘር በሚከፋፍሉን ጉዳዮች ላይ ከማተኮር አንድ የሚያደርጉን ሙዚቃዎች ቢሰሩ ጥሩ ነው። የኔም መልእክት ነው። እናንተም የራሳችሁን ሀሳብ ስጡበት። ሰላምና ፍቅር አይለየን። ጌታ ሰላማችንን ፍቅራችንን ይመልስልን። ለዛሬው የያዝኳቸው መረጃዎች እኚህ ነበሩ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። በሌላ መረጃ እስክንገናኝ መልካም ጊዜ